ጤና ይስጥልን ተመልካቾች እንዴት አላችሁ? ዛሬ ሁለት የአሜሪካ ቤት ጉዳዮችን እነግራችኋለሁ። ሁለቱም በጣም እጅግ አሳሳቢ ናቸው። ምን ማለት ነው የሚለውንም እንደዚሁ በስፋት ማየት ያስፈልጋል። በተለይም የዩኤስ ሱፕሪም ኮርት ፕሬዚዳንት ዶናልድ ትራምፕ እንግዲህ ናሽናል ጋርዳቸው ወይም ደግሞ ብሔራዊ ዘባቸውን በቺካጎ ወይም ደግሞ እንግዲህ ቺካጎ በምትገኘው ከተማ ላይ ለማስፈር ሙከራ አድርገው ነበር። እሱን እንዳያደርግ ክልከላ አድርጎባቸዋል። ከዛ በፊት ደግሞ ከጄፍሪ ኤፕስቲን ጋር በተገናኙ የሚወጡ መረጃዎች እጅግ በጣም አሳሳቢና ፕሬዚደንት ዶናልድ ትራምፕ የሚሄዱበት ርቀት እጅግ አስቸጋሪ የሆነባቸው እንደሆነ ፖለቲካቸው እየታወቀ መሆኑን የሚጠቁሙ መረጃዎች ናቸው። እነሱ ሁለት ጉዳዮች ሰፋ አድርጌ እነግራችኋለሁ። በተለይም ደግሞ ከዚህ ከሱፕሪም ኮርት የፕሬዚዳንት ዶናልድ ትራምፕን ሀሳብ ሪጀክት ከማድረጉም አንጻር የተለያዩ ሀሳቦች ይነሳሉና እነሱ ብሔራዊ ዘብ ማስፈርና አለማስፈር ከሚለው አንጻር በተለያየ መንገድ ጥያቄ የተነሳባቸው ይገኛል። ፕሬዚዳንት ዶናልድ ትራምፕ አሁን ደግሞ በጣም ተከታታይ የሆኑ መረጃዎች የወጡባቸው ናቸውና የዶጅ የሚባለው ዲኦጄ ዲፓርትመንት ኦፍ ጃስቲስ በሌላ በኩል ደግሞ ከአዳዲስ የኤፕስቲን ፋይል ጋር በተገናኘ ፕሬዚዳንት ዶናልድ ትራምፕ ክስ እየቀረበባቸው ይገኛል። ጄፍሪ ኤፕስቲን እንግዲህ ከተለያዩ ከዚህ ከጾታዊ ጥቃት ጋር በተገናኘ በስፋት ስማቸው የሚነሳና ፕሬዚዳንት ዶናልድ ትራምፕም በዚህ ቅሌት ውስጥ የተካተቱ ሰው በመሆናቸው ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእንደዚህ አይነት ጉዳዮች ላይ መከሰስ ብርቃቸው አይደለም ለማለት ቢያስደፍርም ወይም ደግሞ ከዚህ ቀደም በተለያዩ አጋጣሚዎች ቢከሰሱም ፕሬዚደንሻል ክስም ሁለት ኢምፒችመንቶችንም አስተናግደዋል። ከዛ አንጻር በተለያየ መንገድ ሊታይ ቢችልም ይሄኛው ግን ትንሽ ከባድ ሆኖባቸዋል። ቴካዌይስ የሚባሉት ወይም ደግሞ ከነዚህ ከተገኙት ፋይሎች ወይም ደግሞ ኒው የኤፕስቲን ጄፍሪ ኤፕስቲን ፋይሎች በኒው ወይም ደግሞ አዲስ በሆነ መንገድ ይወጡት አሉና እነሱ ምንድናቸው የሚለውን ዲፓርትመንት ኦፍ ጃስቲስ ሪሊዝ ያደርገዋል። ደስ ኢዝ አሜሪካ በይዞ የአሜሪካ ውስጥ እንደዚህ አይነት ጉዳዮች ሲኖሩ የፍትህ ዲፓርትመንቱ ወይም ደግሞ አንድ የፍርድ ቤት አካል የፈለገውን መረጃ ማጋራት ይችላል እና ይሄ በጣም በብዙዎች ዘንድ መነጋገሪያ የሆነ ጉዳይ ነው። ስለዚህ መንግስት ስለሆነ ፕሬዚዳንት ስለሆነ ጠቅላይ ሚኒስትር ስለሆነ ዋሬቨር ምንም አይነት ነገር ሊሆን ይችላል። ግን ከአሜሪካ ፍትህ ያፈነገጠ ሰው ከሆነ ዋጋውን ያገኛል ወይም ደግሞ በሚሰጠው ልክ ይከሰሳል ነው እና የዲኦጂ ዲፓርትመንት ኦፍ ጃስቲስ ወይም ደግሞ ዩኤስ ዲፓርትመንት ኦፍ ጃስቲስ 30,000 የሚሆኑ ከኤፕስቲን ጋር ሪሌትድ የሆኑ 30,000 ፔጅ አስባችሁታል 30,000 ገጽ ያለው ሰነድ ወይም ደግሞ ከጄፍሪ ኤፕስቲን ጋር ግንኙነት ያላቸው ሰነዶችን ይፋ አድርጓል። 30,000 ፔጅ ነው ያልኳችሁ እና በጣም እጅግ በርካታ ቁጥር ያለው ነው። ፕሬዚዳንት ዶናልድ ትራምፕ በየትኛው መለኪያና ካልኩሌሽን በዚህ ውስጥ የማይጠይቁበት እድል አይኖራቸውም እና እንግዲህ ይሄኛው ሞኒተር የሚያደርገው የትራምፕንና የአዘር በጣም ታዋቂ የሆኑ ፕሬዚዳንት ዶናልድ ትራምፕና ሌሎች ፊገር በአሜሪካ ፖለቲካ በአሜሪካ የፊልም ኢንዱስትሪ በአሜሪካ ፖለቲካ ወይም ደግሞ በአሜሪካ በሌሎች ጉዳዮች ላይ በሀብትም በብዙ መንገዶች ላይ ትልቅ ስም ያላቸው ባለስልጣናትንም እንደዚሁም ደግሞ ስማቸው ሴሌብሪቲ የሆኑ በተለያየ መንገድ የሚገለጹ ሰዎችን ታሳቢ ያደረገም ሰነድ ነው። 30,000 ሰነድ እና ቅሌታቸው እጅግ ከባድ ሆኑባቸዋል የሚለውን ለማንሳት ነው እና እንግዲህ አሌጅ በጣም አዳዲስ የሆኑ ይሄ ከ30,000 ፔጅ ኖ ኒው ሮንግ ዱዊንግ የሚል ሀሳብም አለ። some claims are false while major questions about conspiracy remain unanswered የሚሉ መረጃዎች አሉ። ከዚህ የአሜሪካው ጃስቲስ ዲፓርትመንት ወይም ዲፓርትመንት ኦፍ ጃስቲስ ይፋ ያደረገው መረጃ ኦፍኮርስ ፕሬዚዳንት ዶናልድ ትራምፕ ስህተትም ሰርተውም ቢሆን ባይሰሩም ትክክለኛ መረጃ ይጋራል ተብሎ ይታሰባል። ግን አሁን ባለው ሁኔታ ደግሞ ይሄ 30,000 ፔጅ ያለው ሰነድ ፕሬዚዳንት ዶናልድ ትራምፕን ለመከላከል ሙከራ ያደረገ ነው በሚል የተለያዩ ጥያቄዎች የተነሳበት ነው። ያም ሆኖ ግን ሪሊዝ መደረጉ ወይም ደግሞ ከኤፕስቲን እና ከጄፍሪ ኤፕስቲን ጋር ፕሬዚዳንት ዶናልድ ትራምፕ የነበራቸውን ግንኙነት በተለያየ መንገድ የሚያሳይ በመሆኑ በቀላሉ ሊታይ እንደማይችል ግልጽ ነው እና ይሄ ነው የሆነው እና ብዙ ሁኔታዎች እጅግ አሳሳቢ ናቸው። በተለይም ፕሬዚዳንት ዶናልድ ትራምፕ አሁን ጉዳዮችን የሚያስተካክሉባቸው መጠን ጉዳዮችን የሚያዩባቸውን አካሄዳቸውን የማያስተካክሉ ከሆነ በሚድተርም ላይ ሪፐብሊካኖቹ ከባድ የድምጽ ማጣት ሊገጥማቸው ይችላል ተብሎ ይታሰባል እና እያንዳንዱ ጉዳይ እያንዳንዱ የፖለቲካ አውድ በተለየ አጋጣሚ የሚታይ ነው እና እንግዲህ የጀስቲስ ዲፓርትመንቱ ወይም ደግሞ የፍትህ ዲፓርትመንቱ ሪሊዝ ካረጋቸው ከ30,000 በላይ ወይም በ10 ሺዎች የሚቆጠሩ ፔጅ ወይም ገጽ ሰነድ ዶክሜንት ይፋ ከተደረገ በኋላ ትላንት ምሽት ነው የተደረገው። ጄፍሪ ኤፕስቲን በጣም ኤክስቴንሲቭ ዲስክሎዥር ወይም ደግሞ በጣም ይሄ ከዚህ በፊት ከወጡት በብዙ ሺዎች የሚቆጠሩ ሰነዶችን ነበረ ስንመለከት የነበረው እና ይሄኛው ደግሞ በጣም በብዙ መንገድ የሚለይ ይሄ መልቲፕል የሆኑ በጣም የተለያዩ ማጣቀሻዎችን የኢሜይሎችን እንደዚሁም ደግሞ ገንዘብ የተላላኩባቸውን ብዙ ጉዳዮችን
ታሳቢ ያደረገ ነው እና በቀላሉ የሚታይ አይደለም። ጄፍሪ ኤፕስቲን ማናቸው፣ በምን መንገድ ምናምን የሚሉትን እነግራቸዋለሁ። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ በዚህ ልክ ፖለቲካሊ ተጠርጥረው በዚህ ልክ አካሄዳቸውን የማያሳምሩ ከሆነ ኦፍኮርስ የተለያዩ ጥያቄዎች ሊነሱባቸው እንደሚችል ያሳያል እና ከዚህ ከጾታዊ እንግዲህ ትንኮሳ ኦፌንድ ከማድረግም አንጻር የተለያዩ በጊዜ የነበሩ ሴሌብሪቲዎችን በጊዜው የነበሩ ወጣቶችን ወይም እድሜያቸው ያልደረሰ ወይም ደግሞ በ18 በ19 ዓመት ውስጥ ያሉትንም በተለያየ አጋጣሚ ከአሜሪካ ሕግ ባፈነገጠ መንገድ ጄፍሪ ኤፕስቲን እና ፕሬዚዳንት ዶናልድ ትራምፕ ሌሎች እንደዚሁም ደግሞ ልዑላንም ጭምሮች አሉበት እሱን ታሳቢ ያደረገ አውድ ያለው ነው እና ይሄ ሰነዱ ብዙ ጊዜ በብዙ ሰዎች ዘንድ በተለያየ መንገድና አቅጣጫ ሊታይ የሚችል ቢሆንም ግን ሁኔታዎችን በቀላሉ የማይታዩ እንደሆነ ሊያሳይ የሚችል ነው እና ዶናልድ ትራምፕ እንግዲህ ሊትል ቢት ኒው ኢንፎርሜሽን ስለ ፕሬዚዳንት ዶናልድ ትራምፕ የተወሰነ መረጃ ነው እንግዲህ የወጣው ማለት ነው። የ30 ሺህ ፔጅ ፕሬዚዳንት ዶናልድ ትራምፕን ዲፓርትመንት ኦፍ ጃስቲስ እሳቸውን ለማዳን በሚመስል መንገድ የተወሰነ የመለሳለስ የፖለቲካ ስርዓት ባለው መንገድ ሀሳብ አጋርተውና ይሄ ምንድን ነው፣ ይሄኛው እንዴት ነው፣ በምን አካውን የሚሉትን ደግሞ በተለያየ መንገድ ለመታየት ተሞክሯል። ግን ፕሬዚዳንት ዶናልድ ትራምፕ አቅማቸውን አጠናክሮ ሊቀጥሉ ይችላሉ ተብሎ ሀሳቦች እየተሰጡ ይገኛልና አንዱ ሲባል ሌላው ይመጣል፣ ሌላው ሲቋረጥ ሌላው ይከተላል አይነት የፖለቲካ ስርዓት ነው ያለውና በዚህ ከጄፍሪ ኤፕስቲን ሰነድ ጋር በተገናኘ ፕሬዚዳንት ዶናልድ ትራምፕ አሁንም መተቸታቸውን ቀጥለዋል። ስለዚህ ይህን ነገር የተወሰኑ ቴክአዌይስ የሚባሉት ዋና ዋና ነጥቦች ከዚህ ከ30 ሺህ ፔጁ ወይም ደግሞ ከ30 ሺህ ገጹ ሰነድ የተወሰኑትን ልነግራችሁ ፈልጋለሁ። የኤፕስቲን ፋይል ነው የሚባሉት የጄፍሪ ኤፕስቲን። ቀደም ሲል እንደነገርኳችሁ ስለ ጄፍሪ ኤፕስቲን ሀሳቦች ነግራችኋለሁ። እንግዲህ አሁን የወጣው ዶክሜንት አንደኛው እንግዲህ ከተወሰኑ ሀሳቦች መካከል አንደኛው ዶክሜንት ምንድን ነው ያደረገው? በጣም መልቲፕል ሪፈረንስስ ቱ ዶናልድ ትራምፕ ለፕሬዚዳንት ዶናልድ ትራምፕ በዚህ ጉዳይ ላይ ከዚህ ከጾታም ጋር ከተለያዩ ጉዳዮችም ጋር ግንኙነት ያላቸውን ሀሳቦች በሚያነሱበት ሰዓት እሳቸውን ደግሞ የእሳቸውን ሀሳብ ውድቅ ያደረገላቸውን ብዙ ነገሮችን እንደዚሁ ማግኘት ተችሏል የሚለውን የሚያነሳ ነው እና ለእሳቸው ከ30 ሺህ ፔጅ አብዛኛው በትንሹ ነው ሪፈር ሲደረጉ የነበረበትን ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም እሳቸው በተለያየ አቅጣጫ ልክ አይደሉም ነበሩ የሚለውን ነገር በተለየ አቅጣጫ ያየላቸው ሆኗል ወይም ደግሞ ልክ እንደሆኑ ብዙ ሪፈረንሶችን እንዳጠፋላቸው የሚያሳዩ ነው እና ላርጅሊ ድሮን ፍሮም ኦልድ ኒው ክሊፒንግስ ኤንድ ኢንተርናል ኢሜይልስ። አሁን ለምሳሌ ላርጅሊ አብዛኞቹ እንግዲህ በጣም ክሊፖች ነበሩ፣ ቪዲዮዎች ማለት ነው። ከዛ ከቪዲዮዎቹን ባሻገር በኢሜይል የተለዋወጧቸው መረጃዎች ሁሉ ወጥተው ነበረ። ይሄኛው ግን በተወሰነ መጠን ለፕሬዚዳንት ዶናልድ ትራምፕ የተወሰነ ድል በሰጠ ወይም ደግሞ እሳቸው እንዳይጠየቁ ባደረገ መንገድ ነው የሄደውና ትራምፕ በጣም ባለፉት ጊዜያት ወደ ኤፕስቲን የግል ጀታቸው የሄዱባቸውን መረጃዎች ሁሉ ስትረስድ ትራምፕ ሃዝ ናት ቢን አኪዝድ ኦፍ ኤኒ ሮንግ ዶይንግ ሊንክድ ከዚህ ጋር የተገናኙ ማለት ፕሬዚዳንት ዶናልድ ትራምፕ ወደ ኤፕስቲን የግል ጀታቸው በተደጋጋሚ ሲሄዱ ነበር እና ለምንድን ነው የሄዱት፣ በምን መንገድ ነው፣ በምን አይነት ሂሳባዊ ስሌት ነው የሚለውን ሁሉ ከዚህ ቀደም የተለያዩ መረጃዎች ወጥተው ነበር። አሁን ግን ፕሬዚዳንት ዶናልድ ትራምፕ እዛ ውስጥ ላይ እንደሌሉበት በሚያሳይ መልኩ ሀሳብ ተሰጥቷል ነው ወይም ደግሞ የ30 ሺህ ገጽ ሰነዱ በዛ ልክ ሀሳቡን በተለየ አቅጣጫ ለማስቀመጥ ሞክሯልና ይሄኛው ምንድን ነው የሚለውን በተወሰነ መጠን ለፕሬዚዳንት ዶናልድ ትራምፕ አዳልቷል የሚል ወይም ደግሞ ፓርሻል የሆነ ነገር ተመልክቷል በሚል ጥያቄዎች እየተጋሩ ይገኛልና እንግዲህ በተለይም ደግሞ ኢንተርናል ኢሜይሎች የውስጥ ኢሜይሎች ከጃንዋሪ 2020 ጀምሮ የፌዴራል ፕሮሰኪዩተር የሚባሉት ወይም ደግሞ ሰው አለ የፌዴራል አቃቢያን ሕግ ከሚባሉት ጋር ብዙ ስራዎችን አብረው እንደሰሩ ሲነገር ነበርና ፕሬዚዳንት ዶናልድ ትራምፕ ግን በዛ ጊዜ የነበሩ ሰነዶች ከ2020 ጀምሮ የነበሩት የሚያሳዩት የፌዴራል ፕሮሴኪዩተሮቹ ትራምፕ ወደ ኤፕስቲን ጀት ፐብሊክሊ በሚታወቅ መንገድ ነው እንጂ የተንቀሳቀሱት በሚስጥር አልተጓዙም የሚል አይነት በተወሰነ መጠን እንደ ሁለሳቸው ያዳላ አይነት ሀሳብ ሲሰጥ ነበረና ግን ይሄኛውን እናንተ አንደርስታንድ ታደርጉት ሪከርድስ ሊስት ትራምፕ ኦን አት ሊስት 8 flights between 1993 and 1996 some alongside Maxwell Gar several of the trips had already surfaced during
ማክስዌል ስትሬል ወይም ደግሞ ይሄ ማክስዌል ከሚባሉ ሰው ጋር ከእሳቸው ጋር በነበረው በሳቸው የፍርድ ሂደት የህግ ሂደት ውስጥ አብሮ የታየ ጉዳይ በመሆኑ ከ1993 ጀምሮ እስከ 1996 የነበሩ ወደ ፕራይቬት ጀት የተደረጉ ጉዞዎችና ወደ ኤፕስቲን የተደረጉት ካለው የፖለቲካ ጋር ከነበረው ጋር ግንኙነት እንደሌላቸው በሚያሳይ መልክ ነው ይሄኛ ይወጣላቸውና ትንሽ ከ93 እስከ 96 ለ3 ዓመታት ያህል እንግዲህ ከማክስዌል ክስ ጋር ጉዳዮች አብረው በታዩበት አጋጣሚ ታይተዋል። ሰው ፕሬዚዳንት ዶናልድ ትራምፕ አዲስ ጉዳይ ይዘው አልመጡም። ከ2020 በኋላም ደግሞ ወደ ጄፍሪ ኤፕስቲን የፕራይቬት ጀት ያደረጓቸውን እንቅስቃሴዎችም እንደዚሁ ታሳቢ ያደረገ አይደለም የሚሉ ብዙ ጥያቄዎች እነሱባቸዋል። ግን ፕሬዚዳንት ዶናልድ ትራምፕ በብዙ መንገድ አሁን ነፃ እንዲሆኑ የሚያደርግ ሀሳብ እንዲሆን ተደርጓል ተብሎ ያው ማኒፕሌት እንደተደረገ እየተነገረ ነው። የአሜሪካ የፍትህ ዲፓርትመንት ጉዳዩን በጣም በተጠንቀቅ እያየው ነው እና ይሄ ዶክሜንት የያዛቸውን ዶክሜንቶች በተለያየ አቅጣጫ ለማየት ይሞክራል እና አብዛኞቹ በጣም ሴንሴሽናሊስት ናቸው፣ ከእውነት የራቁ ናቸው የሚልም ሀሳብ ይጋራል። ግን ምን ያህል እውነት ነው ምን ያህል ሀሰት ነው የሚለውን ደግሞ በጣም የዲኦጄ ዲፓርትመንት ኦፍ ጀስቲስ ሊያዩ ይገባል። ማየት ካልቻለ ጉዳዩ ተወሳስቦ ሊቀጥል ይችላል። አሁንም ፕሬዚዳንት ዶናልድ ትራምፕ በራሳቸው መንገድ ጉዳዩን ቋጭተው ፍትህ ማግኘት ያለባቸው ሰዎች ፍትህ ሳያገኙ ይቀራሉ የሚል ስጋትም ያለባቸዋሉ እና እንግዲህ ዋን ሃይ ፕሮፋይል ዶክሜንቱ ከነዚህ ውስጥ አሁን በአዲስ መልክ ከወጣው ከ30 ሺህ ውስጥ ያለው ማለት ነው ለኤፕስቲን ዲስሪጋርድ ስፖርትስ ዶክተር ሌሪመን እና ዶክተር ላሪ ናስር ጋር የነበረው እንግዲህ ኤፍቢአይ ስኮር አድርገው በጣም ሲሰራባቸው ከነበሩ ሰዎች ጋር ያለውን ግንኙነት ሪሊዝ የተደረገው አሁን ባለው ቬሪፋይ ተደርጓልና በዚህ መንገድ ምንም ግንኙነት እንደሌለው ለማንሳት ተሞክሯልና ብዙዎቹ ግን ፌክ እንደሆኑ እየተነገረ ነው። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ የሚያመልጡባቸውን እድል ሊያሳዩ ይችላል ተብሎ ይጠቆማልና ከ30 ሺህ የሚሆኑ የሚሆኑ ተጨማሪ ገጾች ፐብሊክ ሆነዋል። ቢገስት ሪሊዝ ሶፋር ከዚህ በፊት አይቶ በማይታወቅ ሁኔታ ነው እንግዲህ ቢገስት ሪሊዝ ተደርጎ እየተወሰደው እና የኤፕስቲን ጋር ሪሌትድ የሆኑ ሪከርድ ተጽፈው የተቀመጡ ወይም ደግሞ ኮረስፖንደንስ አሉ። ዳዝ ናት ኢምፕላይ ክሪሚናል ኮንዳክት ያ ማለት እነዚህ ከፕሬዚዳንት ዶናልድ ትራምፕ ችግር ፈጥረዋል ላለማለት የሚመስል ሀሳቦች የተጋሩ ነው። ግን በጣም በታሪክ ታይቶ በማይታወቅ ሁኔታ ከ30 ሺህ ፔጅ በላይ ሰነድ ይህን ጉዳይ በተመለከተ ወጥቷል ለማለት ነው። The documents also detail failed efforts to compel Prince Andrew's testimony amid legal and diplomatic hurdles ያ ማለት እንግዲህ አንድሪው ታውቃቸው የልዑል ወይም ደግሞ ልዑል አንድሪው በዚህ ጉዳይ ላይ ከነ ጄፍሪ ኤፕስቲን ጋር አብሮ ስሙ ይነሳል ላይ ይሄንም ደግሞ ትንሽ ዳውንፕሌይ ለማድረግ የተሞከረበትን አጋጣሚ ለማሳየት ሞክረዋል የሚል ሀሳብ ነው እየተጋራ ያለው። እንግዲህ ከ30 ሺህ በላይ አዳዲስ ፔጆች ፐብሊክ ሲደረጉ በጣም ብዙዎቹ በተለያየ መንገድ ለማየት ሞክረዋል። ከዚህ በፊት አይቶ በማይታወቅ ሁኔታ ነውና ፖለቲካሊ ፕሬዠር አለው እና ዲስኮርሱ የተለየ አቋምን ሊያሳይ ሊያጠናክር ይችላል ተብሏል። while much of the material was already known አብዛኞቹ የሚታወቁ ናቸው። critics including Senate minority leader ቻክ ሹመር ማለት ዴሞክራት ናቸውና say the files still leave major gaps including unanswered questions about potential conspiration ሜንሽን ኢን ኤርለር ኤፍቢአይ ኮሚኒኬሽንስ በኤፍቢአይ ከዚህ ቀደም ሀሳብ የተሰጠባቸው ወይም ደግሞ በጥያቄ መልክ ያነሷቸውን ጉዳዮች አሁን ለማደባበስ ተሞክሯል የሚል አይነት አቋም ያለው ሀሳብ ነው። እንግዲህ እነ ቻክ ሹመር ሀሳብ እያነሱት የሚገኙ ዴሞክራት ናቸው እና ይሄ ነገር ትንሽ ፕሬዚዳንት ዶናልድ ትራምፕን ነጻ የማውጣትም ሊመስል ይችላል። ግን ትራምፕን የሚተዋቸው አይመስሉም። ከዚህ በፊት የነበረውን ነገር ስትመለከቱ የአሜሪካ ዴሞክራቶች ያልታዩ የጄፍሪ ኤፕስቲን ፎቶዎችን ከዚህ ቀደም ይፋ ማድረጋቸው ይታወሳል ከሳምንታት በፊት እና ከዛ አንጻር ነው ጉዳዩ እየታየ ያለው። በአሜሪካ ኮንግረስ የቁጥጥር ኮሚቴ አባል ናቸው ወይም ደግሞ በዛ አባል ውስጥ የነበሩ ዴሞክራቶች የወሲብ ንግድ ወንጀለኛ ጄፍሪ ኤፕስቲን መኖሪያውን በመዳሰስ መኖሪያው ላይ የተለያዩ ሀሳቦችን በማሳየት እና እንደዚሁም ደግሞ የተለያዩ የቪዲዮዎችን የፎቶዎችን ማስረጃ በማስቀደም ታይቶ የማያውቁ ፎቶዎችን አሳይተው ነበረ ለዓለም እና አሁንም በዛ አይነት መንገድ የመጣ ነው። እንግዲህ ቪዲዮዎቹና ፎቶዎች መካከል ቨርጂን አይላንድስ
ተብሎ የሚጠራው አንድ የአሜሪካ ደሴት ግዛት በሚገኝ መኖሪያ ቤት ውስጥ የሚገኙ የተለያዩ መኝታ ቤቶችን የሚያሳዩ ነበሩና ፕሬዚዳንት ዶናልድ ትራምፕም እዛ ላይ አሉበት። ከዛ ጄፍሪ ኤፕስቲንም አሉበት እና የተለያዩ ልዑላን አሉበት፣ ታዋቂ ሰዎች ሴሌብሪቲስ ነበሩበትና በጣም በብዙ ነገር ጥያቄ እያስነሳ ይገኛል። ከ5 ዓመት በፊት በ2020 የተነሱ ፎቶዎችን ጭምር ነው የሚያሳየውና የጥርስ ሕክምና ወንበር በሚመስል ጥቁር ሰሌዳ የተሰቀለበት አንድ ክፍል በደንብ ሲያሳዩ ነበርና ይሄኛው ፎቶ የወጣው አንዳንድ ቃላት እንዲሸፈኑ የባለጌ ያው ማንጠራቸው እኛም እነሱን አይነት በመደበቅ አይነት ትርጉም ያለው ስራ ሲሰሩ ነበርና ብዙ ሰዎች በተለያየ መንገድ ጥያቄ ሲያነሱ ነበረ። እንዴት ፕሬዚዳንት ዶናልድ ትራምፕና የተለያዩ ሰዎች በዚህ ልክ ይሰራሉ የሚል ነበረና እንግዲህ በሁለተኛ ዙር የኤፕስቲን እና የፕሬዚዳንት ዶናልድ ትራምፕ ሰነድ ይፋ ሲያደርጉ 200 የሚደርሱ ፎቶዎችም ቪዲዮዎችም ነበር ይፋ የተደረጉትና ተለቆ ነበረ። በዛ አጋጣሚ ዴሞክራቶቹ ሲያስለቅቁ የተለያየ ጥያቄ ከግራም ከቀኝም ሲነሳ ነበረ። ግን በጣም በሚገርም ሁኔታ ግን በተለቀቁ ፎቶዎች ላይ የሚገኙ ክፍልና ወንበር በቅርበት የሚያሳዩ መሆናቸው ደግሞ በዚህ ጉዳይ ላይ የተለያዩ ሰዎች እንዳሉበት የሚያሳይ ነበረ። በርካታ እንግዲህ እነዚህ ሻምፖ የመሳሰሉ ኮንዲሽነር ምናምን ያው የተለያዩ ሰዎች አገልግሎት የሚጠቀሙባቸውን ሲያሳዩ ነበረ እና በፎቶዎቹ የተነሱ ኤፕስቲን ከሞተ አንድ በኋላ በ2020 እንደሆነ ተቀምጦ ነበረ እና እንግዲህ ኤፕስቲን ራሱን ያው ታውቁታላችሁ በ2019 ምን እንዳደረገ ማለት ነው። ከዛ አንጻር አብሮ ይታያልና በኮሚቴው የዴሞክራቶች መሪ ናቸው እንደዚህ አይነት ማለትም በኮንግረስ ውስጥ ኮሚቴ የሆኑት እነ ሮበርት ጋርሺያ መግለጫ አውጥተው ነበረ እና ፎቶዎቹና ቪዲዮዎቹ የኤፕስቲን ዓለም ላይ ያለውን የሚረብሽ ገጽታ እንደሚያሳዩ ከማስታወሳቸውን ባሻገር ፕሬዚዳንት ዶናልድ ትራምፕ ደግሞ አብረው ተሳትፎ አድርገዋል የሚለው በብዙዎች ዘንድ በጣም ሌላ አይነት የፖለቲካ አውድ በሪፐብሊካኖችና በዴሞክራቶቹ ሊያመጣ ተችሏል። በርካታ ተጎጂዎች ያሉበትን ፎቶ ነው ያሳየው። ሊትል ሴንት ጃምስ እንግዲህ ወደሚጠራውና ኤፕስቲን በአውሮፓውያኑ 1998 ወይም ደግሞ በእኛ በ1990 ወደ ገዛው ደሴት እንደተወሰዱ እንደዚሁም ደግሞ አጉል ነገር እንደተፈጸመባቸው የሚያሳዩ መሆኑ ከፎቶዎቹም ከቪዲዮዎቹም መረዳት ይቻላልና ብዙ አይነት ሀሳቦች ሲነሱ ነበረ። ፎቶዎቹ እንግዲህ ከቨርጂን አይላንድ አቃቢ ሕግ እንደሆነ የዲሞክራቶች የኮሚቴው አባላት ሀሳብ ወይም የቁጥጥር ከዚህ ካውንስል ኮሚቴ ውስጥ የወጡ መረጃዎች በግልጽ ያሳዩና ብዙዎቹ አዳዲስ ምዕራፍን የከፈቱ ናቸውና ፕሬዚዳንት ዶናልድ ትራምፕ ደግሞ በዚህ ላይ የለውበትም ለማለት ሙከራም ሲያደርጉ ነበረ። ግን በአንዳንድ ሁኔታዎች እሳቸው እንዳሉ የሚጠቁሙ መረጃዎችን በስፋት ማየት ተችሏልና ብዙ ሁኔታዎችን ታሳቢ ማድረግ እንደሚያስፈልግ በግልጽ ያሳያል። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ እኔ ያለውበትም የሚል ሀሳብ ነው ያላቸው እና ብዙ ሁኔታዎች ውስብስብ ናቸው። እነዚህ ፎቶዎችና ቪዲዮዎች እየተለቀቁ በምርመራ ውስጥ በህዝብ ግንኙነትና በተለያዩ አጋጣሚ የፕሬዚዳንት ዶናልድ ትራምፕን ስም ዲፌም ለማድረግ እየተሄደ ነው በሚል ብዙ ጥያቄዎች ሲነሱ ነበረ። ግን ፕሬዚዳንት ዶናልድ ትራምፕን በዛ አቅጣጫ ነው እኛ የለንበትም ሆነ ብለው ዴሞክራቶቹ የሚያደርጉት ነው የሚል ሀሳብ ሲያነሱ ነበርና ግን የፕሬዚዳንት ዶናልድ ትራምፕ ሀሳባቸውም እውነት ይሁን ሀሰት ለማረጋገጫ ከብዙ ጉዳዮች ጋር አብሮ የሚታይ ነው እና ይሄኛው ትንሽ አስቸጋሪ ሊሆን ይችላል። እንግዲህ በ2022 የአሜሪካ ጠቅላይ አቃቢ ሕግ ከ105 ሚሊዮን ዶላር በላይ ገንዘብ ድርድር ጉዳዩ እንዲቋጭ ያደረገበት ጊዜ ይታወሳልና አሁን የመጣበት ቀናት ጊዜ ደግሞ ጉዳዮችን ከፖለቲካ አንጻር የሚመዘዝበት እንደሆነ ያሳያልና ፕሬዚዳንት ዶናልድ ትራምፕ ብቻ አይደሉም በስማቸው በብዙ መንገድ የሚጠቀሱ በብዙ አቅጣጫ የሚታዩ የአሜሪካ ፖለቲከኞችና ቁልፍ በጉዳዩ ላይ ከዴሞክራቶቹም ከሪፐብሊካኖቹም በነገራችን ላይ እነ ቢል ክሊንተን ሁሉ የታዩበት አለ። እንግዲህ ፕሪንስ አንድሪውን የመሳሰሉ በጣም ብዙ ባለሀብቶች ከጄፍሪ ኤፕስቲን ጋር ጄፍሪ ኤፕስቲን ምንም እንኳን ራሱ እንትን ቢልም ወንጀለኛ ነው። ከዚህ ከምንድን ነው የሚባለው ከነዚህ ከጾታዊ ትንኮሳ ጋር በተገናኘ በተለያየ መንገድ የሚታዩ ናቸው እና ይሄኛው በተወሰነ መጠን የዓለም የፖለቲካ ስርዓት ሆኖ ባይያዝም የአሜሪካን የውስጥ ፖለቲካ ግን ጫና ውስጥ እያስገባው እንደሆነ ለመገመት ብዙም የሚያዳግት አይደለም እና አንዳንድ ሰዎች በሚያስቀምጡት ልክም ሳይሆን አንዳንድ የፖለቲካ ስርዓቶችንና አውዶችን ታሳቢ ማድረግ እንደሚያስፈልግ የተመለከትንበት ነው እና ይሄ ሁሉ ባለበት ነው ብዙ ሰዎች የራሳቸውን ሀሳብ እያጋሩ የሚገኙት ወይም ደግሞ በራሳቸው መንገድ የተለያየ አቅጣጫን እያስቀመጡ የሚገኙት የሚለውን ማንሳት ያስፈልጋል። እንደዚህ አይነት ሂደቶችን ደግሞ በተለያየ አቅጣጫ ለማየት ቢያስፈልግም የአሜሪካ ፖለቲካ ውስጡ በጣም እየተተራመሰ በሚገኝበት ደረጃ የትራምፕ እንግዲህ በዚህ ልክ ተዋርደዋል ማለት ያስደፍራል። ምክንያቱም ትራምፕ በነገራችን ላይ ውርደት እንደዚህ አይነት ጫና ውስጥ ቅሌት ወይም እንደዚህ በሙስና ወይም ደግሞ
ችግር ባለ ሁኔታ ከዚህ ከጾታ ጋር በተገናኙ ጉዳዮች ላይ በብዙ መንገድ ሀብትን ከማሰባሰብ አንጻርም ስማቸው አብሮ የሚጠራ ኔጌቲቭ በሆነ መንገድ የሚጠራ ሰው ናቸውና ለምንድን ነው ፕሬዚዳንት ዶናልድ ትራምፕ በዚህ ልክ አስቸጋሪ የሆኑት የሚል ሀሳብም ከዚህ ቀደም ሲነሳ ነበረ። ግን ፕሬዚዳንት ዶናልድ ትራምፕ እነሱ በሚያስቀምጡት ልክ ሳይሆን እኛ ከሄዳችን ሁሉ የዓለም የፖለቲካ ስርዓትን ለመቃኘትና በዓለም የፖለቲካ መንገድ ውስጥ ትክክለኛ ሰው ሆነን ለመገኘት ነው የሚል አንደምታ ያለው ሀሳብ ይሰጣሉ። ግን ፕሬዚዳንት ዶናልድ ትራምፕ ለምን አደረጉት? በምን ሁኔታ እንዴትና ምን አይነት አጋጣሚዎችንና ጊዜያትን ታሳቢ አድርገው ነው የሚለውም በብዙዎች ዘንድ የሚነሳ ነው እና እያንዳንዱ ሁኔታ በቀላሉ ባይታይ የሚል ሀሳብ አለ። ምክንያቱም ፕሬዚዳንት ዶናልድ ትራምፕ አሁን ባሉበት የዓለም የፖለቲካ መንገድና ስርዓት በሀገር ውስጥም ቀውስ ውስጥ ናቸው፣ በውጭም ቀውስ ውስጥ ናቸው። በሀገር ውስጥ ቀውስ ውስጥ ናቸው ሲባል ከዚህ ከስደተኞች ጋር በተገናኘ ከመንግስታቸው መዘጋት ጋር በተገናኘ ዴሞክራቶቹ ከባድ ጫናዎች እያነሱባቸው ስለሆነ እንዲሁም ደግሞ ከጄፍሪ ኤፕስቲን ጋር ግንኙነት ባላቸው መንገዶች ስማቸው የጠፋ በመሆኑ ከዚህ በፊት ከአንዴ ያይሉ 2-3 ጊዜ የግድያ ሙከራ የተደረገባቸው ከዛም ፕሬዚደንሻል ክስ የተመሰረተባቸው ኢምፒችመንት የሚባለው እነሱን ሁሉ አልፈውና ጥሰው የመጡ ሰው ናቸው። ግን አለፉት ለማለት የሚያስደፍር ባይሆንም በብዙ መነጽር በብዙ መለኪያዎች ግን ፕሬዚዳንት ዶናልድ ትራምፕ ችግራቸውን መፍታት እንዳለባቸው ይነገራል። ትራምፕ ይሄኛው ክሳቸው አሁንም ከ30 ሺህ በላይ እንደዚህ አይነት መረጃ ወጥቶባቸው ሌላ ደግሞ ሱፕሪም ኮርቱ የፕሬዚዳንት ዶናልድ ትራምፕ በቺካጎ ሊያሰፍሩት የነበረውን ናሽናል ጋርድ ወይም ደግሞ ብሔራዊ ዘብ እንዲያቋርጡ ወይም ደግሞ ቅቡልነት እንዳይኖረው ተደርጎባቸዋልና ይሄ እንግዲህ ሱፕሪም ኮርት እንደምታውቁት የአሜሪካ ከፍተኛው ፍርድ ቤት ነው እና የፕሬዚዳንት ዶናልድ ትራምፕ በተለያየ መንገድ ድል እየቀናቸው እንዳልሆነ ያሳያል። ምክንያቱም ፖለቲካ ላይ በሀገር ውስጥ ያለውን ሁኔታ ለመቋጨት በተለያየ አጋጣሚ እያዩ ስለነበረ ነው። ዩኤስ እንግዲህ ሱፕሪም ኮርት የፕሬዚዳንት ዶናልድ ትራምፕ አስተዳደር እቅድ አቅርቦ ነበረ። ዲፕሎይ ማድረግ የፈለገው ብሔራዊ ዘቡን በቺካጎ ነው፣ ግን አልሆነም። ያን ያልሆነበት ምክንያት በተለያየ መንገድ ነው። ምክንያቱም ፕሬዚዳንት ዶናልድ ትራምፕ እነዚህ ሪፐብሊካኖቹን ከነሱ ድጋፍ በማግኘት የዴሞክራቶቹ የሚያስተዳድሯቸውን ቦታዎች ልክ እንደነ ካሊፎርኒያ፣ ሎስ አንጀልስ እንደዚሁም ደግሞ በዚህ በቺካጎ በዋሽንግተን ዲሲ በመሳሰሉት ቦታዎች ላይ ብዙ ጥያቄዎችን የሚያነሱ ሰው ናቸው እና ምንድን ነው ይሄኛው የሚለው ነገር እየተነሳባቸው ባለበት ወይም ደግሞ ዴሞክራቶቹን ለመተካት ፕሬዚዳንት ዶናልድ ትራምፕ የሚሄዱበት ርቀት ነው በሚል ይተቻሉ እና ከዛ አንጻር ብዙ ሰዎች ጥያቄ ሲያነሱባቸው ነበረ። ለዚህም ደግሞ እንግዲህ አሁን ያለውን ሁኔታ ስንመለከተው ወደዛ የሚወስድ ሆነዋል። የአሜሪካ ሱፕሪም ኮርት በዚህ ልክ ጫና መፍጠር ከቻለ ፕሬዚዳንት ዶናልድ ትራምፕ ብሔራዊ ዘባቸውን ማሰማራት እንደማይችሉ በግልጽ ያስቀምጣልና እንግዲህ ሎካል ኤንድ ስቴት ኦፊሻልስ በተለያዩ መንገድ ከፕሬዚዳንት ዶናልድ ትራምፕ ጋር ሲከራከሩ ነበረ። ፕሬዚዳንት ዶናልድ ትራምፕ ጦር ማዝመት የለበትም ወይም ደግሞ ይሄኛው ብሔራዊ ዘቡን ማዝመት አይጠበቅበትም፣ ምክንያቱም አካባቢውን መቆጣጠር የምንችለው እኛ ነን የሚል ሀሳቦች ሲጋሩ ነበርና ከዛ አንጻር በብዙ አቅጣጫ በመመልከት በአንዳንድ ሁኔታዎችም እንደዚሁ ደግሞ ፕሬዚዳንት ዶናልድ ትራምፕ የሚሄዱባቸውን የፖለቲካ ሂደቶች በጥያቄ መልክ የሚመለከቱ ሰዎች ሀሳብ ሲያነሱ ነበርና አፍተር ኦል ፕሬዚዳንት ዶናልድ ትራምፕ ደግሞ እንግዲህ ብሔራዊ ዘባቸውን እንዳያሰማሩ በቺካጎ ተከልክለዋል። ይሄ ትልቅ የፖለቲካ ለውጥ ተደርጎ ይወሰዳል እና የናሽናል ጋርድ እንግዲህ በቺካጎ ኤሪያ ማሰማራት በመንግስታቱ ድርጅት በአሜሪካ በዩናይትድ ስቴትስ ሕግም ሆነ በተለያየ የአገሪቱ የፖለቲካ ስርዓት መመሪያ አብሮ የማያስኬድ ነው እና በተለይም ደግሞ ፕሬዚዳንት ዶናልድ ትራምፕ ፖለቲካሊ ኤንጌጅድ የሆኑት ዴሞክራቶቹን ለመጉዳት ነው የሚል ሀሳብ ስለኖረ ነው እና እንግዲህ unsigned rule now. In unsigned rule, the court noted that the president authority to federalize the National Guard is likely to apply only in exceptional circumstances ነው። የአሜሪካ ህግ እንግዲህ አላቸው። የአሜሪካ ህግ የሚወጣበትን መንገድ ታውቃላቸው። አሜሪካ ከዚህ ቀደም በ1970ዎቹ ወይም ከዛ በፊት በነበረው ህጋቸው መሰረት አንድ የአሜሪካ ፕሬዚደንት አገሪቱ በጣም ትልቅ ችግር ላይ ስትሆን ጦር ማዝመት የሚችሉበት ናሽናል ጋርዱን ወይም ብሔራዊ ዘቡን ማሰማራት የሚችሉበትን እድል ይሰጣል። ይሄ እድል በህግ የተደነገገ ነው እና ፕሬዚዳንት ዶናልድ ትራምፕ ደግሞ አሁን ኤግዚስተንሻል ትሬት የሆነ ወይም ደግሞ የሚታይ የመኖር ያለመኖር ስጋት በብሔራዊ ደረጃ የሚቃኝ ያልሆነ ስጋት ባለበት ሁኔታ እሳቸው ይህን ማድረጋቸው ልክ አይደለም። ትክክለኛው መንገድ ፕሬዚደንቱ ወደዚህ አይነት ፍርድ መምራት ወይም መግባት የሚችሉበትን አጋጣሚ
ሊፈጥር የሚችለውን ህግ አልተሟላምና ትራምፕ የሄዱበት መንገድ ልክ አይደለም የሚል ሀሳብ ነው እንደዚሁ እየተሰጠውና በብዙ መንገድ ሰዎች ሊያነሱት ይችላሉ። ግን ፕሬዚዳንት ዶናልድ ትራምፕ በተለያዩ ቦታዎች ከዚህ ቀደም በዋሽንግተን ዲሲ ዋና ከተማዋ ማለት ነው፣ ከዛም ደግሞ በካሊፎርኒያ ሎስ አንጀለስ ሪፐብሊካኖቹ በሚያስተዳድሯቸው ቦታዎች ላይ ጦራቸውን አስፍረው ነበር እና ለዚህም ሊሆን ይችላል ብዙ ሰዎች ፕሬዚዳንት ዶናልድ ትራምፕ ምን አስበው ነው ሲሉ የነበረው። ምክንያቱም ዴሞክራቶች ባሉባቸው ቦታዎች ሁሉ ሪፐብሊካኖቹ ገብተው በተለይም ናሽናል ጋርዱ ጸጥታ ማስከበር አለበት የሚል ሀሳብ ነው። ኤኒዌይ የአሜሪካ ፖለቲካ በአሁኑ መንገድ ምንም እንኳን አሜሪካ ኢዝ ዘ ስትሮንግስት ኔሽን፣ አሜሪካ ፖለቲካሊ እንጌጅ ያደረገችበት መንገድ የተለያዩ ሂሳቦችን የሰራችበት ራሷን የጠበቀችበት ብዙ አይነት አንደምታ ያለው ከመሆኑ ጋር በተያያዘ ምንም እንደማትሆን ይታወቃል። ግን አንዳንድ ሁኔታዎች ደግሞ ትራምፕ የሚሄዱባቸው ትራምፕ የሚያደርጓቸው ጉዳዮች እጅግ አስቸጋሪ በመሆናቸው ብዙ ጥያቄዎች ሊነሱ እንደሚችሉ ይጠቁማል። እና እንግዲህ የናሽናል ጋርዱ ኮንሲስት የሚያደርገው ወይም ደግሞ የሚይዘው ፕራይማሪ ስቴት ኮንትሮልድ ዩኒትስ ነው። የግዛት ለምሳሌ አሁን አንድ ግዛት ውስጥ ወይም ደግሞ ካሊፎርኒያ ግዛት ውስጥ ከገባ የካሊፎርኒያን ጦር ነው ኮንሱም የሚያደርገው። የካሊፎርኒያን የጸጥታ ኃይሎች ይጠቀምና በካሊፎርኒያ ፖለቲካ ውስጥ መግባት ነው። ሌላ ምንም እንትን የለውም። እና እነዚህ ነገሮች ታሳቢ ሲደረጉ ነው ፕሬዚዳንት ዶናልድ ትራምፕ ምን አስበው ምን አድርገው የሚሉ ጥያቄዎች የሚነሳባቸውና ወይም ደግሞ የአሜሪካ ግዛት ከፌዴራል መንግስቱ ጋር እኩል በሚባል ደረጃ አቅም ያለው ነው፣ ትከሻ ለትከሻ መለካካት የሚችል ነውና አቅሙን ለማዳከም አስበው ያደረጉት ነው በሚልም እንደዚሁ ትችት ይሰነዘርባቸዋል። ትራምፕ ያው ድል ያልቀናቸው ቢመስሉም ግን በተለያየ መንገድ በተለያየ አቅጣጫ ድላቸውን ሊያጣጥሙበት የሚችሉበትን መንገዳቸውን እያስተካከሉ እንደሆነ ማየትም ያን ያህል በስጋት መልክ ላይታይ ይችላል። ግን ደግሞ የአሜሪካ ፖለቲካ ስለሆነ የአሜሪካን ፖለቲካ በቀላሉ መሳፈት፣ በቀላሉ ጫና ውስጥ ማስገባት፣ በቀላሉ እንደዚሁ መገዳደር የማይቻልበት ስለሆነ ያ ማለት የፌዴራል መንግስቱና የግዛት አስተዳዳሪዎች እኛ ሀገር ክልል እንደምንለው የእነሱ በጣም ኃይለኛ አንድ ግዛት ዝም ብሎ ለፕሬዚዳንት ዶናልድ ትራምፕ ፕሬዚዳንት ስለሆኑ ብቻ አሳልፎ አይሰጥም። ግዛቱን በጣም እስከ መጨረሻው ይዋጋል፣ ይሟሟታል። እንደ አንድ ሀገር ወይም ደግሞ እንደ ሌላ የአፍሪካ ሀገር የኢትዮጵያን ብትወስዱ የኦሮሚያ ክልል ወይ የአማራ ክልል ወይም ደግሞ የሆነ ክልል ባለስልጣን ሲባል በጠቅላይ ሚኒስትሩ እንዲያርግ አታርግ አይነት ሸብረብ ሲሉ ነው የምናየው። ኦፍኮርስ ይሄ ነው። አሜሪካ ላይ ግን እንደዛ አይደለም። አንድ የግዛት አስተዳዳሪ ለምሳሌ ኒውስ ነው የሚባሉት ወይም ደግሞ የነ ካሊፎርኒያውን እንኳን ብንወስድ ምናምን ብዙ ነገሮች ፕሬዚዳንት ዶናልድ ትራምፕን እስከ መክሰስ ደርሰዋል። የቺካጎ ነው እንዳሳዩችሁ ነው። ማንም በቀላሉ የፕሬዚደንቱን ስልጣን መገዳደር የሚችል ነው እንጂ ስልጣኑ እንደተፈለገ ወይም ደግሞ ፕሬዚዳንት ዶናልድ ትራምፕ ወይም ሌላ ትራምፕ ስለሆኑ ብቻ ሳይሆን የትኛውም የአሜሪካ ፕሬዚዳንት በፈለገው መንገድ የሚያሾራቸው እንዳልሆኑ ታሳቢ መሆን አለበት ነው እና በጣም ዲሲሽኑ ትንሽ አስቸጋሪ ነው እና ብዙ የኢሊኖይስ ገቨርነር ጄቢ ፕሪትስከር የሚባሉት እንግዲህ ቪክቶሪ ፎር አወር ስቴትስ ኤንድ ኔሽን ኦፍ አሜሪካ ለአሜሪካ ዴሞክራሲም ለኢሊኖይስ ወይም ደግሞ ለግዛቷ ማለት ነው ቺካጎ በምትገኝባት ከተማ ላለው ግዛት እንደዚሁም ደግሞ ለአሜሪካ ዴሞክራሲ ትልቅ ቦታና ስም ያለው ነው፣ በቀላሉ የሚታይ አይደለም የሚል በኩራት ሀሳባቸውን ሲሰጡ ነበርና ብዙ ሁኔታዎችን በተለያየ መንገድና አቅጣጫ ለማየት ተሞክሯል። ግን የፕሬዚዳንት ዶናልድ ትራምፕ አካሄዳቸውን በቀላሉ የሚታዩም አይደሉም እና ብዙ ነገሮችን በሶስት በአራት በአምስት እያደረጉ የሚሄዱበት መንገድ ትንሽ ፍጥነታቸው ራሳቸውን ከስክሶ ሊጥላቸው ይችላል የሚል ሀሳብም ይጋራል። ብዙ ሰዎች በሚያነሱት ልክም ሳይሆን ብዙ ሰዎች በተለያየ መንገድ በሚረዱት በሚገነዘቡት ልክ ፕሬዚዳንት ዶናልድ ትራምፕ እየሄዱ እንደሆነ ነው የሚነገረው እና እንግዲህ የዲፓርትመንት ትሩፕስ ኢን ቺካጎ እንግዲህ የዚህ በቺካጎ ከተማ ያለው እንግዲህ አብዮታዊ ዘብ የምንለው ማለት ነው። እሱ ፓርት ኦፍ ሲሪየስ ኦፍ ኤፈርትስ ባይ ዘ ትራምፕ አድሚኒስትሬሽን ቱ ሰፕረስ ፕሮቴስት አጋንስት ፌደራል ኢሚግሬሽን ሬትስ ኢን ዴሞክራቲክ ዶሚኔትድ ስቴትስ ነው። በዴሞክራቶቹ በተቆጣጠሯቸው ከተሞች ላይ በጣም ተደጋጋሚ ተቃውሞ ይገጥማቸዋል። ፕሬዚዳንት ዶናልድ ትራምፕ ከዚህ ከስደተኞች ጋር በተገናኘ ስደተኞችን ጥሶ በመግባት እና ውጡ ለማለትም እንደዚሁ የአንዳንድ ፖሊሲያዊ እርምጃዎችን ለመውሰድ የሚፈልጉበትን አጋጣሚና እድል
ለመፍጠር ይሄኛው ብሔራዊ ዘቡ መስፈር አለበት ብለው ያስባሉ ፕሬዚዳንት ዶናልድ ትራምፕ እና በዚህ ልክ እንዴት ለምን የሚል ጥያቄ ስለተነሳ ነው እና ዴሞክራቶቹ ባሉባቸው ቦታዎች ላይ ነው የሆነ ያለው። በተለይ በካፒታሏ በዋሽንግተን ዲሲ የሆነውን በፖርትላንድ፣ በኒው ኦርሊንስ እንደዚሁም ደግሞ ቀደም ሲል በነገርኳችሁ በሎስ አንጀለስ ካሊፎርኒያ የሆነውን ሁሉ ስትመለከቱ በአብዛኛው ዴሞክራቶቹ ኮንትሮል ያረጓቸው ቦታዎች ስለሆኑ በተለያየ መንገድና አቅጣጫ ሊታዩ ይችላሉ። ግን ፕሬዚዳንት ዶናልድ ትራምፕ አሁን እሳቸው ቢሞክሩም እሳቸው ካለባቸው የፖለቲካ ግፊትና የአሜሪካን በተለያየ አቅጣጫ ከማየት አንጻር ብዙ ሂሳባዊ ስሌቶችን ሰርተው ቢመጡም አንዳንድ ሁኔታዎችን ደግሞ ቆም ብሎ ማሰብ እንዳለባቸው የሚጠቁሙ መረጃዎች በስፋት ይወጣሉና የፕሬዚዳንት ዶናልድ ትራምፕ አካሄዳቸው ይሳካል ወይስ አይሳካም የሚለውን ለማየት እጅግ አስቸጋሪ ቢሆንም አሁን የቺካጎ ጉዳይ ከጄፍሪ ኤፕስቲን ጋር አብሮ ስማቸው መነሳቱ በብዙ መንገድና ጥያቄ በስጋት መልክም ሊያዩት ይችላሉ ተብሎ ይታሰባል። ያም ሆነ ይሄ ግን የአሜሪካ ኮንግረስ ባለ 535ቱ መቀመጫ አንዳች መፍትሄ ያመጣል ተብሎ ይጠበቃል። ፕሬዚዳንት ዶናልድ ትራምፕ ግን አጣብቂኝ ውስጥ ገብተዋል። ይሄ በግልጽ የሚቀመጥ ጉዳይ ነው። እየታመሰች ነው ሀገራቸው። የሚያመሷት ደግሞ እሳቸውም ሌሎች የጥቁሩን ምኑም ወይም ደግሞ ከሌላ የሚሄደው ኢንክሉዲንግ የእኛ ሰዎች ምክንያቱም ከዚህ ከስደት ጋር በተገናኘ ጫና አለና ከእሱ አንጻር ሊታይ ይችላል። ሞር ግን ብዙ ኢትዮጵያውያን ህጋዊ ናቸው ዋይዝ ናቸው ወይም ደግሞ ህጋዊ ሰነዶችን ለማስተካከል ይሞክራሉ ተብሎ ይታሰባልና ይህን ሁሉ አውድ ይዘው ነው ፕሬዚዳንት ዶናልድ ትራምፕ የተለያዩ ጥረቶች ውስጥ የገቡት እየተባለ ይገኛል። ኤኒዌይ ሀሳቡን ላጋራችሁ በሚል ነው። ቢኒያም ካሴ ነበርኩኝ። እጅጉን አመሰግናችኋለሁ።